በወልቂጤ ከተማ ወጣቶች በቅቤና ልዩ ወረዳ ፖሊሶች ታፍሰው እየታሰሩ መሆኑ ተገለጸ። በጉራጌ ዞን ወልቂጤ ከተማ የቅቤና ልዩ ወረዳ ፖሊሶች የከተማዋን አስተዳደራዊ ወሰን ጥሶ በመግባት ወጣቶች አፍሰው እያሰሩ እንደሚገኙ ተገልጿል። መጋቢት 16 ቀን 2018 ዓ.ም በማታ የከተማ ፖሊስ እውቅናና ፍቃድ በሌለበት ሁኔታ ሁለት ወጣቶች በቅቤና ልዩ ወረዳ ፖሊስ ተይዘው መወሰራቸውን ተነግሯል። ከመኖሪያ ቤታቸው በፖሊስ የተወሰዱት ወጣቶች አቡበከር ቃሲምና መቅዱስ ሐሰን ሲሆኑ ወጣቶቹ በከተማው ማህበረሰብ ዘንድ በመልካም ስነ ምግባራቸውና በታታሪነታቸው የሚታወቁ እንዲሁም በማህበረሰቡ ዘንድ ሰፊ ተቀባይነት ያላቸው መሆናቸው ምንጮች አስረድተዋል። ወጣት አቡበከር ቃሲም ከኡምራ ሃይማኖታዊ ጉዞ ተመልሶ በቤቱ ዘመድ አዝማድና ጎረቤት ተሰብስቦ እንኳን ደህና መጣህ በሚባልበት ሰዓት ነው ወጣቱ ከጓደኛው መቅዱስ ሐሰን ጋር ከመኖሪያ ቤታቸው ታፍሰው የተወሰዱት። የልዩ ወረዳው ፖሊስ ወጣቶችን የወሰደበት ምክንያት ህገወጥ የጦር መሳሪያ ያላቸው በሚል ሰበብ እንደሆነ ቢገለጽም በተደረገው የቤት ብርበራ ምንም አይነት መሳሪያ አለመገኘቱ ተገልጿል። የልዩ ወረዳው ፖሊስ ከመጋዘን የወጡ የተበላሹ የድሮ መሳሪያዎችን ይዞ በመግባት ከቤታቸው ተገኘ የሚል የሐሰት ድራማ እየሰራ ይገኛል። በብርበራ ወቅት ምንም አይነት መሳሪያ ባይገኝም ኋላ ግን መሳሪያ አግኝተናል በማለት ወጣቶችን ለማሰር ሰበብ በመፍጠር ላይ ናቸው ብለዋል የሚዲያችን ምንጮች። የታሰሩ ወጣቶች ቤተሰቦቻቸው በበኩላቸው በሌሊት በራችንን ገንጥለው ሲገቡ ህጻናትና ሴቶች በማስደንገጥ ለሚስቶቻቸው ጸያፍ ስድቦች በመስደብ ባሎቻችሁ ቀሚናን ለመጨረስ የደበቁት መሳሪያ አውጡ እያሉ ሲያንቋሽሿቸው እንደነበርም ገልጿል። ይህም በከተማው ተጽዕኖ ፈጣሪ የሆኑ የጉራጌ ተወላጆችን ለማሸማቀቅና ለማዳከም የታለመ ስልታዊ እቅድ ነው የተባለ ሲሆን ይህ ድርጊት የልዩ ወረዳው አመራሮች በቀጣይ ሊፈጥሩት የታሰበ የተለመደ የጥፋት እቅድ እንዳለ ፍንጭ ሰጪ ነውም ተብሏል። በወልቂጤ ከተማ ውስጥ ከከተማ አስተዳደሩና ከዞኑ እውቅና ውጭ የሚፈጸሙ ስሮች ከቅርብ ጊዜ ወዲህ እየተበራከቱ መምጣታቸው በከተማ ህዝብ ዘንድ ግርታን እየፈጠረ ነው። በተለይም ልዩ ወረዳው ወደ ከተማው ዘልቆ እየገባ የፈለገውን እንዲያደርግ ከክልሉ መንግስት እውቅናና ድጋፍ ጭምር እየተሰጠው ይገኛል። በከተማ ውስጥ ህገወጥ ግንባታዎች ይገነባል፣ ግብር ይሰበስባል፣ ወጣቶች ሰበብ እየፈለገ አፍሶ ይወስዳል። በዚህ ሁሉ ወንጀል የክልሉ መንግስት ድጋፍ አብሮት አለ በሚል ዜጎች ለሚዲያችን ቅሬታቸውን ያሰማሉ። ከዚህ ሀለፍ ሲልም ለከተማው ሰላምና ጸጥታ ደጀን ሆኖ ሲሰራ የነበረው የከተማው አጋዥ የጸጥታ ኃይል እንዲፈርስና እንዲበተን የክልሉ መንግስት ቀጥታ ትዕዛዝ በማውረድ የከተማውን ህዝብ ደህንነት አደጋ ላይ እንዲወድቅ እያደረገ ነው። ሌላው በቅርብ የልዩ ወረዳው ፖሊስ አዛዥ እንዲሆን የተደረገው ግለሰብ አቶ ወላይ ኤልያስ የሚባል ሲሆን የትራፊክ ፖሊስ የነበረም በኮንትሮባንድ በህገ ወጥ የጦር መሳሪያ ዝውውር የሚታወቅ በልዩ ወረዳው የመደበኛ ቡድኖች በማደራጀትና በማገዝ ከተማውን ሲዘረፍ የኋላ ደጀን የነበረም በወንጀል ታስሮ የተፈታ ግለሰብ የልዩ ወረዳው ፖሊስ አዛዥ አድርጎ በመሾም የከተማ ወጣት ላይ ያለ ክልከላ እንዲታፈስ ጭምር ክልሉ ፈቃድ ሰጥቶታል። በተቃራኒው የክልሉ መንግስት በከተማው የጉራጌ አመራሮችና ፖሊሶች በማዋከብ ላይ ይገኛል። የከተማ የጸጥታና ሰላም ጽህፈት ቤት ኃላፊ እንዲታሰር አድርጓል። የከተማው ጠንካራ የፖሊስ አባላትም በማዋከብ አስሯል። በከተማው የዞንና የከተማ ፖሊስ እንቅስቃሴ በመቀደም የልዩ ወረዳ ፖሊስ እስከ ከተማው መሃል ገብቶ ዜጎችን እንዲያሸብር ፈቃድ ሰጥቷል። ይህ በቅርብ እየተስተዋለ ያለው የክልሉ መንግስት ተግባር በከተማ ህዝብ ዘንድ ግርታን ፈጥሯል። የክልሉ አድማ ብተና ገለልተኛ አይደለም፣ አድሏዊ ነው በሚል ቅሬታ ሲነሳበት የነበረና የክልሉ መንግስት የቁጥጥርና የማስተካከያ እርምጃ እንዲወስድ ጥያቄ ምላሽ ከመስጠት ይልቅ ይባስ ብሎ የልዩ ወረዳው ፖሊስ በከተማው ህዝብ ላይ ስጋት እንዲፈጥር ድጋፍና ፈቃድ መስጠቱ አነጋጋሪ አድርጎታል። ይህ ሁሉ ሲሆን በከተማው በሚሊዮን የሚበጀትለት ኮማንድ ፖስት ያደረገው አንዲትም ነገር የለም። ከቀናት በፊት ኮማንድ ፖስቱ ከሚመለከታቸው አካላት ጋር በመሆን ውይይትና ግምገማ አድርጎ በከተማው ምንም አይነት የጸጥታ ችግር የለም ማለቱ የሚታወስ ነው። በህገወጥ መንገድ የከተማውን አስተዳደራዊ ወሰን ጥሶ በገባው የቅቤና ልዩ ወረዳ ፖሊስ ወንጀል ሲፈጸም የከተማውና የዞን አስተዳደር ብሎም የከተማ ፖሊስ የወሰዱት ምንም አይነት እርምጃ የለም ተብሏል።